ታላቁ የሜዲትራኒያን ባህር፣ የጥንታዊቷ ሮም፣ የፍሎረንስ ህዳሴ ውበት፣ የቬኒስ የውሃ ድምጽ፣ ይህ ሁሉ የጣሊያን የዘላለም ማራኪነት አካል ነው። የዘመናት ምስጢርና የህይወት ውበት በጥልቅ የሰፈረባት ሀገር። ይህች ሀገር የትላንቱ ታሪክ ከዛሬዋ ዘመናዊት ጋር አብሮ የሚኖርባት፣ እያንዳንዱ ጥግ ታሪክ የሚያወራባት፣ እያንዳንዱ ስሜት የሚቀሰቀስባት ልዩ ስፍራ ናት። እንደ ባህረ ሰላጤው መገኛዋ የሰው ልጅ ስልጣኔ የብዙ ምዕራፎች መነሻ ሆናለች። ጣሊያን የጥንት ስልጣኔዎች መገናኛ፣ የመካከለኛው ዘመን የለውጥ ማዕከል በመሆን የዓለም ታሪክ በተለየ መልኩ ቀርጻለች። ዓለምን በውበቷና በባህሏ ያስደመመች ልዩ የባህል መናገሲያ ናት። የውብ ሀገር ወይም ቤል ፒስስ በመባል የምትታወቀው ኢጣሊያ የሰው ልጅ ስልጣኔ ጥበብና የህይወት ጣዕም መገኛ ነች። ዛሬ በአይን የሚማርክን እይታ፣ በጆሮ የሚጠገብ ድምጽና በልብ የሚመዘገብን ተሞክሮ ለማካፈል ወደዚህች አስደናቂ ሀገር ጉዞ እናደርጋለን። ጉዟችን የምንጀምረው ከዘመናዊቷ ጣሊያን ንቁነት ሲሆን ወደ ትልቅ ታሪኳና ህዝቦቿ ልዩ ውስጥ እንደርሳለን። በቅድሚያ ግን ቻናሉን ሰብስክራይብ፣ ቪዲዮ ደግሞ ላይክ በማድረግ ጀምሩት። ጣሊያን ዛሬም በዓለም መድረክ ላይ ታላቅ ሀገር ናት። በፋሽንና ዲዛይን ዓለም የእርሷ ስም ተቀዳሚ ነው። ሚላን የዓለማችን መዲናዎች አንዷ ስትሆን የጣሊያን የቅንጦት ምርቶችና ፈጠራዎች በዓለም ጥግ ይታወቃሉ። የጣሊያኖች የድፍድፍ ፍልስፍና ውበትን ከጥበብ ጋር በማጣመር ተግባራዊነትንና ውበትን በአንድነት ማቅረብ ነው። የጣሊያን ዲዛይን አውቶሞቢል ኢንዱስትሪ እንደ ፌራሪ እና ቦርጊኒ ያሉ እና የሕክምና ቴክኖሎጂ ፈጠራዎች በዓለም አቀፍ ደረጃ እውቅና አግኝተዋል። የኢጣሊያ ዲዛይን ምርቶች የመኖሪያ ቦታዎች ብቻ ሳይሆን የዕለት ተዕለት ህይወትንም ውበትንም ይጨምራል። የአውሮፓ ህብረት አባል በመሆን የዓለም አቀፍ ኢኮኖሚ እና ፖለቲካ ውስጥ የራሷን አስተዋጽኦ ታደርጋለች። በተጨማሪም የፈጠራ መንፈሷ በሙዚቃ፣ በሲኒማና በስነ ጽሁፍ ዓለም በኩል ለዓለም ባህላዊ ቅርስ አስተዋጽኦ እያደረገች ነው። ይህች ሀገር የድሮውን ውብ ቅርስነት ከዘመናዊነቱ ህይወት ጋር በብቃት በማጣመር የጥንታዊነትን ክብር ከዘመናዊ ፈጠራ ጋር አዋህዳ የራሷን ልዩ መንገድ ትፈጥራለች። እናም ጣሊያንን አንስተን የዓለም ልብ በልጦ የያዘውን የምግብ ስነ ጥበቧን ሳናነሳ ልንጨርሰው አንችልም። እያንዳንዱ ክልል የራሱ የሆነ ልዩ ምግብ ባህል አለው። ይህም የጂኦግራፊያውን አየር ንብረትንና የታሪክ ተጽዕኖ ያንጸባርቃል። ኮረሞ የፓስታ አይነቶች ከፔልስ የፒዛ መገኛ እስከ ቦሎኛ የበለጸገ ስጋ ማጣፈጫዎችና የሰሜኑ የሬስቶ እና የፖለንታ ልዩ ጣዕሞች ድረስ እያንዳንዱ ክልል የራሱ የሆነ የምግብ ባህል አለው። ሰሜኑ የቅቤና ሩዝ የበላይነት ሲኖረው፣ ደቡቡ ደግሞ የወይራ ዘይት፣ ቲማቲምና የባህር ምግቦችን ያከብራል። የጣሊያን ምግብ አዲስ የግብአቶች ጥንታዊ አሰራርና የቤተሰብ አብሮ መመገብ ደስታ ፍጹም ውህደት ነው። ኩቺና ፓቬራ ወይም ደግሞ የድሃ ምግብ የሚባለው ፍልስፍናው መሰረት ቀላል የሆኑ ንጥረ ነገሮችን ወደ ድንቅ ምግቦች የመቀየር ችሎታ ነው። ስለው ፉድ እንቅስቃሴ የተጀመረውም ከዚህ አስተሳሰብ ተነስቶ የአካባቢን ባህልና የትውልድን የምግብ አሰራር የመጠበቅ ዓላማ ይዞ ነው። ከእያንዳንዱ ምግብ የሚወጣው መዓዛ የጣሊያን ምግብ የለየ ባህሪ ነው። ምግብ ለጣሊያኖች የአንድነትና የመግባቢያ ማዕከል ከመሆኑም በላይ የዕለት ተዕለት ህይወት ወሳኝ ክፍል ነው። የወይራ ዘይት፣ ወይን፣ አይብ እና በእርግጥም ጄላቶ እነዚህ የጣሊያን ደስታ ጣዕሞች ናቸው። ነገር ግን የዘመናዊቷ ጣሊያን የዛሬ ገጽታ ከትልቅ ታሪኳ ከዘላቂ ቅርሷ የተገኘ ነው። የሮማውያን ግዛት የህግ ቋንቋ፣ የስነ ህንጻና የሲቪል ምህንድስና መሰረት ጥሏል። የሮም ቅርስ የኮሎሲየም አይነት ግዙፍ ህንጻዎች፣ የፓንቲዮን ውበትና የፎረሞች የዘመናት ውይይት ዛሬም ድረስ ያስደንቃል። የሮማውያን ተጽዕኖ አሁንም በእኛ ዘመናዊ ዓለም ውስጥ ይሰማ። የአኮቲያ የውሃ ማስተላለፊያዎችና የሮይድ መንገዶች ግንባታቸው እስከ ዛሬ ድረስ የላቀ ምህንድስናን ያሳያል። የዚያን ዘመን የሰው ልጅ አቅም ምስክር ናቸው። የሮማውያን የከተማ ፕላኒንግ እና የህግ ስርዓት የብዙ ዘመናዊ ሀገራት መሰረት ሆነዋል። የሲቪክ አስተዳደርና የፍትህ ስርዓታቸው የዘመናት የፖለቲካ አስተሳሰብን ቀርጿል። ከሮማውያን በኋላ የጣሊያን መነቃቃት የጥበብ የሳይንስና የሰው ልጅ አስተሳሰብን በአዲስ እይታ እንደገና እያነቃቃ ነው። ፍሎረንስ የዚህ ጥበብ አብዮት ልብ የነበረች ሲሆን የዳቪንቺ እና ራፋኤል ያሉ ታላላቅ አርቲስቶች ስራዎቻቸው የሰው ልጅ የፈጠራ ችሎታን ከፍታ ያሳያሉ። ይህም የዓለም ጥበብ ለዘላለም ቀይሯል።
ይህ ዘመን የሰብአዊነትን እሴቶች በማክበር የሰው ልጅ ማዕከል በማድረግ ለአዲስ ዘመን በር ከፍቷል። የህትመት ቴክኖሎጂ መስፋፋት፣ የሳይንስ ምርምር እድገትና የአውሮፓ የትልቁን ባህር ጉዞዎች መጀመርም የዚህ ዘመን ተጠቃሽ ውጤቶች ናቸው። ጣሊያን የጥበብ ሀገር ብቻ ሳትሆን በተፈጥሮ ውበቷም የተባረከች ናት። ከአልፕስ ተራሮች የበረዶ ክዳኖች ሰማያዊ ከፍታ እስከ ቶስካኒ ለምለም ኮረብታዎች ወርቃማ ፀሐይ መጥለቂያ ድረስ የሚዘረጋው የገጠር ውበት፣ የሲሲሊ የባህር ዳርቻዎች ውብ ፀሐይ መውጫዎች፣ ከአሚልፊ ኮስት የሚዠቀጨጉ የባህር ዳርቻዎች ሰማያዊ ውበት እስከ ዶሎማይትስ ተራሮች ግርማ ሞገስ ድረስ እያንዳንዱ ክልል የራሱ የሆነ ድንቅ ተፈጥሮ እይታ አለው። ፓምፔይ የጥንታዊቷ ሮም ህይወት ቅጽበታዊ መዝገብ ስትሆን፣ ቫቲካን ሲቲ የዓለም የካቶሊክ ቤተክርስቲያን መንፈሳዊ መሪ ማዕከል ናት። የቬነስ የውሃ ላይ ከተማ የፍቅር የጥበብና የመንሳፈፍ ህልም ጥንታዊ ምልክት ስትሆን፣ ሮም የጥንታዊ ታሪክና የዘመናዊት ህይወት ትልቅ መገናኛ የትልቁ የሰው ልጅ ጥምረት ምስክር ናት። ፍሎረንስ የህዳሴው የጥበብ ውበት መገለጫ ስትሆን፣ ሚላን የዘመናዊ ፋሽንና የኢንዱስትሪ ፈጠራ ማዕከል ናት። ኔፕልስ የፒዛ መገናኛ የጥንታዊ ባህል ማዕከል ስትሆን፣ ቱስካኒ የወይን እርሻዎቿ የገጠር ውበቷ ያስደምማል። የጣሊያኖች ህይወት በቅንዓት በቤተሰብ ፍቅርና በላ ዶልቼ ቪታ ጣፋጭ ህይወት ይሞላል። ከጧት ቡና ጀምሮ እስከ ምሽት የጎዳና ላይ የእግር ጉዞ፣ በምሽት በፒያዛ የህዝብ አደባባይ የሚደረጉ ማህበራዊ ስብሰባዎች፣ ቤተሰባዊ እራትና የዕለት ተዕለት ኑሮ የሚያመጣው ደስታ ስሜት የዚህች ሀገር ልዩ ማራኪነት ናቸው። የጣሊያኖች የሙዚቃ ባህል የኦፔራውን ዘውግ ቨርዲ ወይም ቹርኒ ያካተተ ሲሆን፣ ስነ ጽሁፍ ዳንቴ እና ሲኒማም ፌሌኒ የራሳቸው አሻራ አላቸው። የእጅ ጥበብ ባለሙያዎቻቸው የላቀ ችሎታ ከቆዳ ውጤቶች እስከ እደ ጥበብ ስራዎች የዕለት ተዕለት ህይወት የነገሱ ጣዕምና ስሜት ቀስቃሽ ስርዓቶችንና የህዝቦቿ ሞቅ ያለ ወዳጃዊነት ህይወትን ስነ ስርዓት ያጎላሉ። በአጠቃላይ ጣሊያን የጥንታዊ ቅርስ፣ ዘመናዊ ህይወት፣ የበለጸገ ባህልና የህዝቦቿ ወሰን የለሽ የውበት ፍቅር የተዋሃደባት ማራኪ ሀገር ናት። የጣሊያን ጉዞ የጥበብ፣ የታሪክ፣ የጣዕምና የህይወት በዓል ነው። ይህችው በሀገር ሁሌም ወደ እርሷ የሚመጡትን ትማርካለች። ልማዳቸውንና ትዝታዎቿም ለዘላለም በልባቸው ውስጥ ትኖራለች። ጣሊያን በዓለም ላይ የምትገኝ ሀገር ብቻ ሳትሆን በእኛ ውስጥ የምትፈጥረው የመነሳሳትና የውበት ስሜት ጭምርም ናት። የጣሊያንን መንፈስ በውስጣችን ይዘን እንሰነባበታለን። የውበቷና የጥበቷ ትሩፋትም ለዘላለም ከኛ ጋር ይኖራል። የዛሬው ቪዲዮአችን ይህንን ይመስል ነበረ። በቀጣይ በሌላ አገር እስከምንገናኝ ድረስ ቸር ቆዩልን።